የአማራ ኮሚኒኬሽን ቢሮ እንደዚሁም ሚዲያው ራሱ የተከዜ ትውልድ የተከዜን ዘብነቱን በተግባር ማሳየት ይጠበቅበታል በሚል ርዕስ አንድ ዜና ሰርቶ ነበርና ይሄ ህገ መንግስታዊ ጥሰት ነው፣ የፕሪቶሪያ ስምምነትን የሚጻረር ነው፣ ጸባጫሪ ነው በሚል የትግራይ ኮሚኒኬሽን ቢሮ ተችቶታል። የትግራይ ግዛት የአማራ ክልል የማድረግ የቀጠለ ተግባር ነው በሚል ትችት ሰጥቶታልና ወይም ደግሞ ተችቶታል። እነዚህ ሁለት ማለት ሁለቱም የአማራ ክልሉም የጠቀሳቸው አካባቢዎች በትግራይ ክልልም የተጠቀሱት አካባቢዎች በፕሪቶሪያ ስምምነት ላይ አከራካሪ ቦታ በሚል ነው የሚገለጹትና የትግራይ ክልል ኮሚኒኬሽን ቢሮ እንደዚህ ማለት ትችላላችሁ፣ እንደዚህ ማለት አትችሉም ማለት ይችላል? ራሱ መግለጫው ተገቢ ነው? ለኔ ሁለቱም አካላት ጋር ነው ትልቁ መሰረታዊ ችግር ያለው። ምክንያቱም አሁን በእጃቸው የያዙትም ሰዎች አሁን ከእጃቸው የወጡትም ሰዎች ችግሩን እንዴት ነው እየተመለከቱት ያለው? ከየትኛው ቪንቴጅ ፖይንት ላይ ነው ይሄንን ነገር እያዩት ያሉት የሚለውን ነገር ነው ማየት የሚያስፈልገው። ለምሳሌ ይሄንን አለማለት ይቻላል። አሁን ለምሳሌ ይሄ ደሶኮልድ የሰሜን ጎንደር ወር የምዕራብ ትግራይ የምንላውን መሬት ጉዳይ ላይ የተደረሰበት ድምዳሜ ህጋዊ የሆነ የድምዳሜ የለም አይደለም እስከምናውቀው ድረስ አሁን መሬት ላይ ባለው ሁኔታ የለም። በአንድ የመንግስት ሚዲያ ወጥተህ የተጨበጠ የአማራ ክልል ግዛት አካል መሆኑን በምንም ማስረጃ ልታስደግፈው የማትችለው አሁን ባለው ነባራዊ ሁኔታ ሂስቶሪካል ኤቪደንሶች ሊኖሩ ይችላሉ። እነዚህ ኤቪደንሶች ግን አንድ ላይ ተሰብስበው ታይተው ወደ አንድ እውነታ አላደረሱም። ትልቁ ችግር ምንድነው? ሁለቱም አንዱ ትላንትና ተሰርቅ ያለው ስለዚህ ዛሬ አስመልሻለሁ ይላል። አንደኛው ደግሞ ትላንትና የኔ ነበር ዛሬ ደግሞ ተሰርቅ ያለው ይላል። ትልቁ ችግር አንድ የአፍሪካን ፕሮቨርብ አለ አይደለም? ከበሮ መስረቅ ከባድ አይደለም የምትመታበትን ቦታ ካወቅ ይባላል። የት ወስደት መተዋለህ? ይሄ መሬት ነው። መሬትን የምትፈልገው ደግሞ ለህብረተሰብ ክፍል ነው፣ የሆነ ህብረተሰብ ክፍል እንዲጠቀምበት። አንተ ስለወሰድከው በሰላም የማያርሰው ከሆነ ትልቁ ችግራችን ምንድነው? ችግሩ ላይ ትኩረት እናደርጋለን እንጂ መፍትሄውን አይደለም የምናመላክተው። ክቡር ጠቅላይ ሚኒስትሩ ለምሳሌ በተደጋጋሚ ጊዜ ይሄ ችግር ሊፈታ የሚችለው በሁለቱ ክልሎች መካከል በሚደረግ ንግግር ነው የሚል ሐሳብ ሲያቀርቡ ነበር። ሁለቱም ክልሎች ይሄን ውድቅ ሲያደርጉት ያለ ዋነኛው መሰረት ለኔ አንደኛው ሁለቱም ይሄንን ነገር ከችግር ፖይንት ኦፍ ቪው ነው የሚናገሩት። እንደ ችግርን ማን ቆንጆ አድርጎ ገለጸው ነው ትኩረት እያደረግን ያለው። ይሄ እንዴት ነው እድሜ ልኩን ቆንጆ ሚስት ለማግኘት የሚሞክር ሰው ቆንጆ ችግር ሊያገኝ የሚችልበት እድል ሰፊ ነው ይባላል። ዋናው ነገር ችግሩን ምን በጣም ቆንጆ አድርገህ ብታቀርበው የሚኖርህ ቆንጆ ችግር እንጂ ቆንጆ መፍትሄ አይደለም። ቆንጆ ችግር ግን ይኖራል። የአማራ ክልል ሰዎች በጣም ቆንጆ አድርገው ዌል አርቲኩሌትድ አድርገው ችግሩን ያቀርቡታል። የትግራይ ክልል ሰዎችም ዌል አርቲኩሌትድ አድርገው ያላቸውን ኤቪደንስ ሰፖርት አድርገው ችግሩን ያቀርቡታል። ግን ዋነኛው ነገር መሰረታዊ የሚሆነው ነገር ሁለቱም ችግሩን ናሬት ከማድረግ ወጥተው መሬት ላይ ባለ እውነታ ላይ መሰረት አድርገው ይሄንን መሬት የምንፈልገው ለህዝባችን ነው። ዋናው መሰረታዊ ነገር አንተ ህዝብ ሊጠቀምበት የሚችል ሊለማ የሚችል ሀብት ሊፈራበት የሚችል ሊታረስ የሚችል ሰዎች ወጥተው ሰርተው ሊበሉበት የሚችል መሬት ጉዳይ ነው እያወራህ ያለው። ይሄንን ተግባር ደግሞ ዋርድያ አቁመ የተከዜ ዘብን በለው ቲዲኤፍን በለው ዋርድያ አቁመ ልፈጽመው አትችልም። የቀን ጉዳይ ነው። በጉልበት ዛሬ ትላንትና በጉልበት ነጠቅኩ ብለህ ካያስከው ዛሬ በጉልበት ተነጥቃል። የጉልበት ከሆነ ነገ ደግሞ ዛሬ ተነጠቀው ደግሞ ነገ ይነጥቃል ማለት ነው። ቀን ሲመጣ ሁሉ ጊዜ የቀን እንጂ ሰው ጀግና የለው የሚባለው እኮ ለዛ ያኔ ችግሩን ከችግር ፖይንት ኦፍ ቪው ብቻ ሳይሆን ከመፍትሄ ፖይንት ኦፍ ቪው ብናየው ኖሮ በህጋዊ በሆነ ፕሮሲጀር ሄደን ችግሩን ለመፍታት ብንሞክር ኖሮ አሁን የተገባበት ቅርቃር ውስጥ አይገባም ነበር። አሁን ሁለቱም ክልሎች እያደረጉ ያለው ንግግር በአንድ በኩል ችግሩን ብቻ ነው ለማባባስ እየሞከሩ ያሉት። የአማራ ክልላዊ መንግስትም በምንም አይነት ህጋዊ መሰረት ይሄ ግዛት የአማራ ክልል
ግዛት አካል ነው ብሎ ማለት አይችልም። የትግራይ ክልልም አሁን ባለው መሬት ላይ ባለው ፋክት መሰረት አድርጎ ይሄ ግዛት የኔ አካል ነው ሊል አይችልም። በፕሪቶሪያ ስምምነትም ከሆነ የምንወስደው የፕሪቶሪያ ስምምነት ይሄንን አስ ኮንቴስትድ ላንድ አይደንቲፋይ አድርጎት አጨቃጫቂ መሬት ነው። አጨቃጫቂ መሬት ከሆነ ደግሞ ዋናው የፈለኩትም እሱን ነው። ምንድነው ቢሉ ችግሩ ነው። ለምሳሌ የፕሪቶሪያው ስምምነት አከራካሪ ቦታ ነው የሚላቸው ሁለቱም በራሳቸው መንገድ ቢጠሩት ቦታው አከራካሪ መሆኑን ያሳያል እንጂ ሌላ ምንም እኮ ችግር እኮ የለውም። አከራካሪ መሆኑን ነው አሁን እኮ የሚያሳየው። አማራ ክልልም በራሱ መንገድ ቢጠራቸው፣ ትግራይ ክልልም በራሱ መንገድ ቢጠራው፣ ባይጠሩት መልካም ነው አንተ እንዳልከው። ነገር ግን ቢጠሩት ራሱ ዳትማች ለምንድን ነው ጸባጫሪ ጉዳይ ተደርጎ የሚታየው? አከራካሪ መሆኑን ነው የሚያሳየው። ዞሮ ዞሮ የኔ ነው የሚላቸው አካል ነው የራሱ አድርጎ እያወራቸው ያለው እና ጸባጫሪ ሆኖ ለምን ይታያል? አከራካሪ እስከሆነ ጊዜ ድረስ እኔ እናንተ በምንከራከርበት አንድ ጉዳይ ላይ የኔ ነው እያልን ብናወራ ጸባጫሪ አይሆንም ነው የምልህ። ዞሮ ዞሮ አከራካሪ ነው በሚለው ተግባብተናል እና እሱን ነው እያልኩኝ የነበረው እና ጸባጫሪ ነው ከማለት አንዴ ደግሞ አይደለም ይሄ ጉዳይ። በነገራችን ላይ ጄኔራል ታደሰ ወረደ ወደ ስልጣን በመጡ በማግስቱም ኢዜአ የኢትዮጵያ ዜና አገልግሎትንም እንደዚሁ የትግራይ ኮሚኒኬሽን ቢሮ ከነዚሁ አካባቢዎች ጋር በተያያዘ ማስተካከል አለብህ የሚል መግለጫ ማውጣቱን አስታውሳለሁ እና ሁለቴም ነው እና ጸባጫሪ ጉዳይ አድርጎ መመልከታቸው ነገሩ መደጋገሙ ሌላ መልክት ወይም ደግሞ ሌላ መልክ አይሰጥም ወይ የሚለውን ነው ያነሳን የነበረው። ዋናው መሰረታዊ ነገር ቅድም አንተ እንዳልከው ምን ችግር አለው ለሚለው እውነት ነው። ኦሬዲ አከራካሪ መሆኑን ለማሳየት ነው ያሳያል ነው አንተ ከምትለው አንፃር። ለኔ ደግሞ እሱን ማሳየት ማንን ይጠቅማል ነው። ምክንያቱም ኦሬዲ እነዚህ ኤሪያዎች ኦሬዲ ስም ተሰጥቷቸዋል። ዳር ኮንቴስትድ መሬት ናቸው ተብሏል። ማለት ውሳኔ እስካገኙ ድረስ ሁለቱም ይገባኛል ጥያቄ እንዳላቸው ስለታወቀ አሁን ኦሬዲ የኔ ነው መባባሉ ችግሩ ነው። መፍትሄውስ ምንድነው? ሁለቱ ክልሎች እዚህ ላይ መጠበቅ ቅድም አሁን ለምሳሌ ኢዜአን አንስታል። ኢዜአ የፌደራል መንግስቱ ተቋም ነው አይደል? ኢዜአ እዚህ ውስጥ አሁን ለምሳሌ ኢዜአም ገባበት። የፌደራል መንግስቱ የሆነ አቋም ወሰደ ማለት ነው። የፌደራል መንግስቱ ተቋም የሆነ እዚህ ውስጥ ገባበት። ዋናው መሰረታዊ ነገር የኔ ነው ማለታቸው ችግር አለው የለውም ሳይሆን የኔ ነው ማለታቸው ምን ይፈይዳል? አሁን ችግሩን አይፈታውም። ዋናው ነገር ሁለቱም ኃይሎች በጉልበት በተደጋጋሚ ጊዜ የተከዜ ዘብ ብለው እየተንቀሳቀሱ ያሉት ለምሳሌ ኮሎኔል ደመቀን ብንወስድ በተደጋጋሚ ጊዜ ወታደሮቻቸው ሲያናግሩ የሚያስተላልፏቸው መልእክቶች አሉ። የቲዲኤፍ ሰዎችም እንደዚሁ በአደባባይ እየወጡ የሚናገሯቸው ንግግሮች አሉ። እነዚህ ሁለቱ አካላት የሚያደርጓቸው ንግግሮች በራሳቸው ችግር ናቸው። ምክንያቱም ሁለቱም ጋር የምታየው ነገር በጦርነት በጉልበት ችግሩን መፍታት ይቻላል ብሎ ማሰብ ነው። ችግሩ በጉልበት እንደማይፈታ ማሳየው ደግሞ ያለፉት 20 እና 30 ዓመታት ናቸው። በጉልበት የፈታው ችግር በጉልበት ያዳፈንከው ችግር ቀን ጠብቆ ጉልበት በነበረ ጊዜ ወስተርክበት ጉልበት በከዳ ጊዜ ይነጥቃል። ስለዚህ ዋናው መሰረታዊ ነገር በሁለቱ ክልሎች መካከል ሊኖር የሚገባው መሰረታዊ ነገር ችግሩን ማብራራት ትተው ችግሩን በተለያየ ስም መጥራቱን ትቶ የችግሩን ቁንጅናና አቋም ለመፍጠር ከሚያደርጉት ጥረት ወጥተው መፍትሄው ላይ ቢያወሩ ነው የተሻለው። ምክንያቱም ለኔ መፈራው ነገር ምንድነው የወልቃይት ጉዳይ እኔ እንደ አፈወርቃው ለምሳሌ በጠይቀኝ የወልቃይትና የምዕራብ ትግራይ ወይ የሰሜን ጎንደር ጉዳይ ሊፈታ የሚችለው ህገ መንግስታዊ በሆነ መንገድ ነው ብዬ አላምንም። ኤክስትራ ኮንስቲቱሽናል በሆነ መንገድ ነው መፈታት የሚችለው ብዬ ማምን ሰው። ምክንያቱም በህገ መንግስቱ መሰረት ይፈታ ከተባለ የሁለት ነገሮች ጥያቄ ውጤት ነው። ይሄ አካባቢ አንድ የማንነት ጥያቄ አለበት፣ ሁለት የመሬት ይገባኛል ጥያቄ አለበት፣ የግዛት የወሰን ይገባኛል ጥያቄ አለበት። ሁለቱም በህገ መንግስታችን የየራሱ መፍቻ መንገድ አለው። የማንነት ጥያቄም ሲነሳ የራሱ መፍቻ አንቀጽ አለው። የወሰን ይገባኛል ጥያቄም የራሱ መፍቻ አንቀጽ አለው። ለምሳሌ የመሬት ይገባኛል ጥያቄውን እንፍታ ብንል ልንፈታ ምንችለው ወይም ደግሞ የማንነት ጥያቄ ነው ከተባለ ልንፈታ ምንችለው በምንድን ነው? በሪፈረንደም። ሪፈረንደም ስንጠቀም የትኛውን መሬት ላይ ያለውን ህዝብ ነው የምንጠቀመው?
አሁን መሬት ላይ ያለውን ህዝብ ከተጠቀምን የትግራይ ክልላዊ መንግስት አይቀበልህም። ይሄን ውጤት አይግባቡም። በዚህ ጉዳይ ላይ አይግባቡም። ስለዚህ ከህገ መንግስቱ ውጪ ነው ልትፈታው የምትችለው እንደዚህ አይነት ነገሮች። ለምሳሌ የአዲስ አበባን ጉዳይ በሪፈረንደም ባለቤቷ ይለይላት ቢባል የሚቀበሉ ይመስላል። በአዲስ አበባ ላይ ይገባኛል ጥያቄ የሚያነሱ ክልሎች ዋናው መሰረታዊ ነገር አንዳንዴ ኤክስትራ ኮንስቲቱሽናል በሆነ መንገድ ሁለቱ ክልሎች ተነጋግረው ችግሩን መፍታት ይችላል። ሁለቱ ክልሎች ላለመነጋገር መሳሪያ ስላወዛወዙ ቅድም እንዳልኩት ሁለቱም እየሄዱበት ያለው መንገድ ችግሩን ለማሳየት ችግሩን ለማወሳሰብ አስተዋጽኦ ከማድረግ የዘለለ ለምሳሌ አሁን ባለው ነባራዊ ሁኔታ በኢትዮጵያ ህግ መሰረት አማራ ክልል ይሄ ግዛት የኔ ነው ብሎ በህጋዊነት ሊይዝ በሚችልበት ምንም አይነት የህጋዊ መሰረት የለውም፣ የህግ መሰረት። ስለዚህ ዋናው መሰረታዊ ነገር ይዞታልም የሚል ነገር የለም። አሁን እኮ ስለ ያዘው ሳይሆን ግን ሚዲያ ላይ ለምን እንደዚህ ይባላል ነው። አዎ አማራ ክልል ሚዲያ ላይ ለምን ይባላል ነው እንጂ አማራ ክልል እነዚህን አካባቢዎች ያስተዳድራል ማለት ነው። ኦሬዲ በተለያየ ራሳችን ካልሸፋፈን ነው በስተቀር ማለት ራሳችንን ለመሸወድ ካልሞከርን በስተቀር እነዚህ አሁን በመሬቱን እያስተዳደሩ ያሉ አካላት የሚጠቀሙት ማተብ በማስብ ነው። በአማራ ብሔራዊ ክልላዊ መንግስት የወልቃይቱን ሁመራ ዞን አስተዳደር ተብሎ ነው የሚጠቀሙት። ደብዳቤዎችን የሚጠቀሙት የዲንግ ምናምን ካየ ተመሳሳይ ነው። ዋናው መሰረታዊ ነገር ማን አሁን ይዞታል ነው እንጂ ማን ነገ ይዟልን ግን አያረጋግጥልህም። በሰላም እዛ አካባቢ ያለው ማህበረሰብ በሰላም ወጥቶ መግባት የሚችልበት፣ ሰላሙ መጠበቅ የሚችልበት፣ ከዛ አካባቢ የተፈናቀሉ ሰዎች ወደ ቀያቸው መመለስ የሚችሉበት፣ ከዛ በኋላ ደግሞ በመሬቱ ላይ ወደ የትኛው ክልል ይካለል በሚለው ጉዳይ ላይ ደግሞ ቁጭ ብለው የሚነጋገሩበት አውድ መፍጠር እስካልቻሉ ድረስ ይሄ ችግር የከበሮ ሌብነት ነው የሚሆነው መጨረሻ ላይ። የትም ወስደህ አትመታው። ምክንያቱም ማስተጓጎል ይችላል። መሬቱን ልትወስድ ትችላለህ፣ ግን በነፃነት አታርሰው። መሬቱን ልትወስድ ትችላለህ፣ ግን በነፃነት አትኖርበትም። ለ30 ዓመት እኮ ይዘዋል እኮ አፍነህ ምንም አድበስብሰህ ምንም ብለህ እኮ ለ30 ዓመት እኮ ይዘዋል። ለምሳሌ የወልቃይት የመሬት ይገባኛል ጥያቄ እነ ኮሎኔል ደመቀ ባነሱበት ሰዓት ላይ ለፌዴሬሽን ምክር ቤት ባቀረቡበት፣ ለትግራይ ክልላዊ ምክር ቤት ባቀረቡበት ሰዓት ላይ የትግራይ ክልል አስተዳዳሪዎች በወቅቱ በህጋዊ በሆነ መንገድ ቢሄዱበት ኖሮ በሪፈረንደም ይወሰን ቢባል ኖሮ መሬት ላይ የነበረው ዲሞግራፊ የአማራ ክልል ወደ አማራ ክልል ይካለልልን የሚለውን ጥያቄ የሚደግፍ አልነበር። የሪፈረንደም መፍትሄ ሁለቱንም ክልሎች በተለያየ ቦታ ላይ ተቀባይነት አይኖራቸው። ወደ ቀደመው ዲሞግራፊ እንመልሰው ከተባለና ከጦርነቱ በፊት የነበረው ከትግራይ ጦርነት በፊት የነበረው ቦታ ላይ እንመለስ ከተባለ የአማራው ህዝብ አይቀበልም። ይሄን እና ኮሎኔል ደመቀ አይቀበል። አሁን ባለው መሬት ላይ ሪፈረንደም ይካሄድም ከተባለ አሁን ባለው ዲሞግራፊ መሰረት ሪፈረንደም ይካሄድ ከተባለ የትግራይ ሰዎች አይቀበሉትም። ሊቀበሉበት የሚችሉበት ግን አግባብ አለ። ያ አግባብ ምንድነው? በሁለቱ ክልሎች በሁለቱ ፖለቲካል ማህበረሰቦች መካከል የሚደረግ ንግግር። ጠቅላይ ሚኒስትሩ ዋናው መሰረታዊ ያሉት ነገር ይሄ ነው። ፕሪቶሪያም አይፈታው፣ ህገ መንግስቱም አይፈታው። ሊፈታው የሚችለው ብቸኛው መንገድ በሁለቱ ክልሎች መካከል የሚደረግ መነጋገር ነው። መሬቱን ለልማት የምንፈልገው ከሆነ አፈወርቅ አንደኛ ጠቅላይ ሚኒስትሩስ እንደ ጉዳዩ እንደማይመለከተው ሰው እናንተ ናችሁ ልትፈቱት የሚገባው ማለታቸው አንድ ራሱ ተገቢ ነው ወይ? ሁለተኛ ነገር ችግሩ ባለመፈታቱ ሁለቱ ክልሎች ብቻቸውን ተጠያቂ ናቸው ወይ? ምክንያቱም በፕሪቶሪያ ላይ ስለነዚህ ጉዳዮች የተወሰነ ነገር እኮ አለ። ራሱ የፌዴራል መንግስት ነው ተፈራራሚ ነበር። በፕሪቶሪያ ጉዳይ ላይ እነዚህን አካባቢዎች ላይ ያለውን የክርክር ጉዳይ በሚመለከት የምንፈታበት መንገድ ብሎ ያስቀመጠው ራሱ የፌዴራል መንግስት ነው ከቲፒኤልኤፍ ጋር ተስማምቶ ማለት ነው። እና የሁለቱ ችግርም ራሱ መስሎ እንኳን አይታየኝም። እንደዛ ከሆነ ለምንድን ነው ራሱ የፌዴራል መንግስት ለጉዳዩ መፍትሄ የማይሰጠው? ማለት በፌዴራል መንግስቱ እጅ ላይ የሚታይህ መፍትሄ አለ? ፌዴራል መንግስቱ ምን ማድረግ ይችላል? አሁን ብዙ ሰዎች አሁን ለምሳሌ መንግስቱ አንደኛ ነገር መፍትሄ ከሌለው ችግሩም የሱ ነው። አከራካሪ ቦታዎች ናቸው ብሎ ተፈራርሞ የመጣ የፌዴራል መንግስት ነው። እንደ መንግስት ማለት ነው። እንደ መንግስት የተፈራረመው የፌዴራል መንግስት ነው አከራካሪ ሲል። ስለዚህ አከራካሪ የሆኑ አካባቢዎችን የሚፈታበትን መንገድ ማሰብ የራሱ ፋንታ ነው እንጂ ዝም ብሎ አከራካሪ ብሎ መምጣትም አይጠበቅበት።
ችግሩን በሚፈታበት ጉዳይ ላይ ከሁለቱም ጋር ተነጋግሮ ማስቀመጥ የራሱ ነው። በነገራችን ላይ ጠቅላይ ሚኒስትሩ ማስቀምጠዋል። እስካሁን ወደ ተግባር ሊወስዱት አልቻሉም እንጂ ጠቅላይ ሚኒስትሩ ሁለታችሁ ተነጋግራችሁ ፍቱት ብቻ አይደለም ያሉት። እንደው ተነጋግራችሁ የተሻለ አማራጭ ካላችሁ ይዛችሁ ነው። እኛ ጋር ግን መፍትሄ አለ፣ ግን ከኛ የተሻለ ደግሞ ካለ እሱንም ለመቀበል ዝግጁ ነን የሚል ነው የጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ቴዲ አይነን ሲሉ እኛ ጋር ያለ መፍትሄ አለ ሲሉ ጠቅላይ ሚኒስትሩ እጅ ላይ ያለው መፍትሄ ህገ መንግስታዊ መፍትሄ ነው። ፕሪቶሪያም የሚለው ህገ መንግስቱ መሰረት ይፈታል ነው። የህገ መንግስታዊ መፍትሄው በሂደት የሚታይ ነው። ነገር ግን ዞሮ ዞሮ አሁን ላይ ጉዳዩ እንዲነሳ የሚያደርገው አንዱ የተፈናቃዮችን ጉዳይ ነው። ይሄ ጉዳይ እንዲነሳ የሚያደርገው በጊዜያዊነት መፍቻም መንገድም አለው፣ በረጅም ጊዜ መፍቻም መንገድም አለው። በጊዜያዊነት ይፈታል የተባለው ተፈናቃዮቹ ተመልሰው የራሳቸው የሆነ አስተዳደር አቋቁመው አስፈላጊ ነገሮችን ከፌዴራል መንግስት እያገኙ ይሄዱበት ማለት ነው። ለጊዜው እንደዛ ሆኖ ከዛ በኋላ ደግሞ አንተ ቀደም እንዳልከው በህገ መንግስታዊ ሁኔታውም እንፍታው ቢባል አንዱ ሊቀበል ስለማይችል ጊዜ ወስደን ለዛ የሚመች አይነት ሁኔታ ሲፈጠር በህገ መንግስቱ ደግሞ ለመፍታት እንሞክራለን ነው የጠቅላይ ሚኒስትሩ አማራጭ። ሁለቱም አለው። ጊዜያዊው በረጅም ጊዜም የሚፈታበት አይነት ነገር አለው። ይሄ መፍትሄ አማራጭ ራሱ የፌዴራል መንግስት አለ። እነዚህ ሁለት ክልሎች ደግሞ እንደምታያቸው ናቸው። ቢሆን አንተ እንዳልከው ሁለቱም ባይሉት ጥሩ ነው። ግን አትበሉት የሚለው አካል ራሱ እያለው ነው። አሁን አማራ ክልልን እንደዚህ ብለህ አትጥራው የሚለው አካል ራሱ በሌላ አይነት በራሱ መንገድ እየጠራው ነው ያንንም ቢለው ገባ። ሁለቱ ኦኬ በዚህ ጉዳይ ላይ የሆነ አይነት የፖለቲካ ትርፍ ለማግኘት ብለው ሁለቱ ሊያወሩ ይችላል። ግን የፌዴራል መንግስት ለምንድን ነው ችግሩን መፍታት የማይፈልገው? አሁን አንዳንዶች ይሄንን ያነሱና የፌዴራል መንግስት በሁለቱ ክልሎች መካከል ይሄ ቅራኔ ሆኖ እንዲቀጥል ይፈልጋል ወደሚል ድምዳሜ የሚሄዱት በዚህ ምክንያት ነው። አንደኛው ነገር ቴዲ ዋናው መሰረታዊ ነገር በህግ እንሂድበት፣ ይሄን ነገር በህግ ለማስረዳት እንሞክር ብለን ከወሰድን በህግ አሁን መሬት ላይ ያለው እውነታ ለምሳሌ የአማራ ክልላዊ መንግስት ህገ መንግስት አላለው የክልሉ እነዚህ መሬቶች አይደንቲፋይ ያደርጋቸዋል የክልሉ ያደርጉማል። ዋናው መሰረታዊ ነገር አሁን መሬት ላይ ባለው እውነታ መሬቱ የኔ ሆኖ ሳለ ኮንቴስትድ መሬት ሆኖ ሳለ አሁን ደግሞ ከጦርነቱ በኋላ ኮንቴስትድ ሆኖ መሬት የሆነ መሬት ሆኖ ሳለ የአማራ ክልላዊ መንግስት ያለምንም የህግ መሰረት የኔ ነው ብሎ ሊጠራቸው አይችልም የማለት ሙሉ መብት ህጋዊ መብት ያለው የቲፒኤልኤፍ ኃይል ወይ ደግሞ የትግራይ ክልል ይሄንን የማለት መብት ያለው ምክንያቱም የህግ ድጋፍ ስላለ። አንደኛው መሰረታዊ ነገር ቅድም ያነሳው ዋነኛው ነገር ምንድነው? የፌደራል የምን ህግ የትኛው ቲፒኤልኤፍ ያለው የምን አይነት ህግ ነው? የህግ ሞራል ያለው እዚህ ሀገር ላይ የፌደራል መንግስቱ ህገ መንግስት አለ። ከዛ የክልሎቹ የራሳቸው ህገ መንግስት አላቸው አይደል? የትግራይ ክልል ህገ መንግስት ይሄንን መሬት አይደንቲፋይ ያደርገዋል ህገ መንግስቱ። የትግራይ ክልል ህገ መንግስት የአማራ ክልል ህገ መንግስት ይሄንን መሬት አይደንቲፋይ ያደርገው እስካሁን ድረስ ሜቢ አሁን ለምሳሌ ባለፉት 2 እና 3 አመታት ፕሪቶሪያ እንኳን ከተፈረመ በኋላ ህገ መንግስቱን ክልሉ ምክር ቤት ተሰብስቦ ህገ መንግስቱን አሜንድ አላደረገም። እነዚህ መሬቶች በዚህ በኩል ከሱዳን ጋር ዋሰናለሁ፣ በዚህ በኩል ከእንትን ጋር ዋሰናለሁ ሲል ክልሉ በዚህ በኩል ከኤርትራ ጋር ዋሰናለሁ አይልም። ለምሳሌ ዋናው መሰረታዊ ነገር የአማራ ክልል ህገ ማድረግ ከባድ ነው ወይ ነው። በነገራችን ላይ ትንሽ እንሂድበት ጥሩ ነገር ስላነሳ ነው ጉዳይ ዋናው መሰረታዊ ነገር ከባድ አይደለም። ቅድም እንዳልኩ ነው ቀላሉ ነገር የአማራ ክልል ስላለኝ ነው ማለት አሁን ይሄንን ያልከውን ነገር ማድረግ ከባድ አይደለም። የአማራ ክልልን ጠርቶ ህገ መንግስቱን በዚህ ደረጃ ማሻሻል ችግር የለውም። ነገር ግን የትግራይ ክልል ህገ መንግስት የአማራ ክልልን ህገ መንግስት ሊመራው የሚችልም ግን አይደለም። እነሱም የሚሉት እኮ አንተ ቅድም እንዳልከው በኃይል ነው እነዚህ መጀመሪያ ላይ የተወሰዱት። መሬቱ በኃይል ነው የተወሰደው፣ በኃይል ነው ወደ ራሳቸው ያካለሉት። አሁንም እኮ የአማራ ክልል መንግስት አሁን በኃይል አካሎት ህገ መንግስቱ ውስጥ ማስፈር እኮ ይችላል እኮ። ከባድ አሁን ዋናው ነገር አሁን ሁሉ ነው እንጂ ዋናው ትልቁ ነገር ቅድም ወዳልከው ፖይንት ላይ መምጣት ነው። ሁለታችንም ትላንትና በጉልበት ስለወሰድኩትም የኔ ማድረግ አልቻልኩም። ቀን ዘንበል ሲል ከእጅ ወጥቷል።
ዛሬ እኔም በእጄ ስላደረኩት የሆነ ቀን ዘንበል ሲል የህወሓት የገጠመው አይነት ፈተና በሚገጥመኝ ሰዓት ከኔም እጅ ላይ የሚነጥቅ ሰው ይመጣል የሚል ጭንቅላት መምጣት አለበት። አሁን ትልቁ ችግር ምንድነው? ችግሩን በፈጠረው ጭንቅላት ነው ችግሩን መፍታት የምንፈልገው። ዋነኛው መሰረታዊው ነገር አሁን መሬት ላይ ባለው እውነታ መሬቱ የኔ ነው የሚለውን ትተን የኔ ነው ስላልክ ያንተ አይሆንም። አዎ ቅድም እንዳልከው ለምሳሌ ጠቅላይ ሚኒስትሩ በእጃችን ላይ መፍትሄ አለ ብለዋል። መፍትሄው ምንድነው? አሁን እሱ ነው። ለምንድነው የማይተገብሩት? ለምን የክልሎቹ ችግር ነው? ሁሉም የፌደራል መንግስቱ አሁን ለምሳሌ የትግራይ ክልልን ብትጠይቀው የፌደራል መንግስቱ በፕሪቶሪያ መሰረት መሬቱን አስለቅቆ ከነን ትግራይን ወርነን የኢትዮጵያ መከላከያ ሰራዊት ውጭ ያሉትን ኃይሎች አስለቅቆ መሬቱን ያስረክበኝ ይላል። ይሄ መሬትን እስካላስረከበኝ ድረስ ከዛ አካባቢ የተፈናቀሉ ተፈናቃዮች ወደ ቀያቸው አልመልስም ይላል። ተፈናቃዮቹ እንደ ሆስቴጅ ይዙ። ዋናው መሰረታዊ ነገር መታወቅ ያለበት የፕሪቶሪያ ስምምነት የጦርነት ማስቆሚያ ስምምነት እንጂ የጦርነት አቅጣጫ ማስቀየሻ ስምምነት አይደለም። የፌደራል መንግስቱ ጉልበት ሳይጠቀም አስገድዶ አሁን መሬቱን የተቆጣጠሩትን ኃይሎች ማስለቀቅ የሚችልበት ሁኔታ አለ ወይ? ነባራዊ ሁኔታ ሪያሊስቲክሊ እናስብ ከተባለ ማለት ዋናው መሰረታዊ ነገር የፌደራል መንግስቱ እየወሰደ ያለው አማራጭ ምንድነው? በተደጋጋሚ ጊዜ ጠቅላይ ሚኒስትሩም ሲሉ የነበረው የመሬቱ የባለቤትነት ጉዳይ ከተፈናቃዮች ጉዳይ ጋር ተያይዞ መታየት የለበትም። የተፈናቀሉ ሰዎች አሉ ከዛ አካባቢ፣ እነዛ የተፈናቀሉ ሰዎች ወደ አካባቢያቸው ይመለሱ፣ የራሳቸውን ጊዜያዊ አስተዳደሮችን ያቋቁሙ፣ ኑሯቸውን እየኖሩ አካባቢያቸውን እያለሙ መደበኛ ኑሯቸውን ይቀጥሉ። ሁለቱ ክልሎች ደግሞ ይወያዩበት። ጠቅላይ ሚኒስትሩ የፈረሙት ስምምነት አለ፣ የፕሪቶሪያ ስምምነት፣ ችግሩን በህገ መንግስቱ መንገድ ፍታው ሚል። ይሄንን በህገ መንግስቱ መንገድ የመፍታት ግዴታ የሚወድቀው ፌደራል መንግስቱ ላይ ነው። ፌደራል መንግስቱ በህገ መንግስቱ መሰረት ይፍታው ከተባለ ደግሞ ሊፈታው የሚችልበት አግባብ ሪፈረንደም ነው። ያ ሪፈረንደም ደግሞ ሁለቱም የሚቀበሉት ላይሆን ይችላል። ሁለቱም አይቀበሉትም የሪፈረንደሙ። አሁን መሬት ላይ ባለው ዲሞግራፊ ትግራይ አይቀበልም፣ ትናንትና በነበረው ደግሞ አማራ አይቀበልም። ስለዚህ ቢያንስ ሶስተኛ ምዕራፍ ላይ ነው ያለነው። መጀመሪያ ህወሓቶች ሲነጥቁት፣ ከዛ የትግራይ ጦርነት ሲጀመር፣ አሁን ደግሞ በአማራ ኃይሎች እጅ ላይ መሬቱ ቁጭ ነው። ስለዚህ እነዚህ ሶስተኛ ምዕራፍ ላይ ነው ያለነው። ዋናው መሰረታዊ ነገር ሊሆን የሚችለው ትልቁ ለሁለቱም አካላት መሆን የሚችለው የኔ ነው የሚለውን ነገሩን ትተው ይሄ መሬት እንዴት እንፍታው። በጉልበት ዛሬ መንጠቅ ስለቻልኩ ነገም የኔ ሆኖ ይቀጥላል ማለት አይደለም። በዋርድያ ድንበሩን እያስጠበቅ መሳሪያ አንግቶ ከመሳሪያ ከተከሻ ላይ ሳይወርድ አስጠብቀ ሊታረስ አይችልም፣ ሊለማ አይችልም። ስለዚህ በነገራችን አንዱ አሁን ትንሽ የኔ ጥያቄ ራሱ ፌደራል መንግስት እነዚህን ነገሮች አከራካሪ ሲል አከራካሪ ለማለት ብቻ እኮ አይደለም። የፕሪቶሪያ ስምምነት ላይ ብዙ የተነጋገሩት ነገር አለ። ችግሮቹን የሚፈቱባቸው አይነት መንገዶች በዝርዝር የተነጋገሩት አለ። ስለዚህ ሁለቱ ተነጋግረው የሚያመጡት መፍትሄ ከሌለ ቢሆን ጥሩ ነው። ነገር ግን ከሌለ የፌደራል መንግስት ራሱ ሊፈታው ይገባል ነው። አሁን የፌደራል መንግስት አንዱ እፈታበታለሁ ያለው መንገድ እዛ አካባቢ ላይ ያሉ ከመከላከያ ውጪ ያሉ ኃይሎችን ማስወጣት ነው። ከመከላከያ ያስብና ከጦርነት መመለስ እሱ ማድረግ ይችላል ፌደራል መንግስቱ መቻለ። ከመከላከያ ውጪ ሌላ ኃይል እኮ የለም። ይኸውልህ ከመከላከያ ውጪ አሉ የሚባሉት በጦርነት ውስጥ የተሳተፉት ኃይሎች እኮ አፈወርቅ አንደኛው ፋኖ የአማራ ልዩ ኃይል ነው፣ ሌላኛው የኤርትራ ሰራዊት ነው እና ደግሞ ፋኖች ምናምን የሚባሉት ናቸው። እነዚህ ሶስቱም የኤርትራ ሰራዊት የለም፣ ፋኖ እዛ አካባቢ የለም፣ የአማራ ልዩ ኃይል ፈርሷል የለም። እዛ ያለው እኮ የአካባቢው ሚሊሻ እኮ የተከዜ ዘብ እኮ የሚለው ሚሊሻ ነው። እሱንም ደግሞ የሚያሰለጥነው ራሱ መከላከያ። አስተዳዳሪዎቹ እኮ ወልቃይቴዎች እኮ ናቸው። ራሳቸውን በአማራነት ይግለጹ እንጂ ወልቃይቴዎች እኮ ናቸው። ኮሎኔል ደመቀ ዘውዱ እኮ ወልቃይቴዎች እኮ ናቸው። አስተዳደሩ በዛው መልኩ ይቀጥላል ተብሎ አይታሰብም። ምክንያቱም የህዝብ ምርጫ ኖሮት በዛ አይነት መልኩ የተመረጠ ስላልሆነ በጣም ቁጥሩ ከፍ ያለ ህዝብ ተፈናቅሏል። እሱ ተመልሶ አስተዳደር እንደ አዲስ መቋቋም ይኖርበታል። ነገር ግን ከመከላከያ እኮ ነው እዛ ያለው አካባቢው ላይ እኮ ያለው መከላከያ
ሜቢ በተወሰነ ደረጃ እሱ ጋር ላይ ያለው እውነቱ ለመናገር ምክንያቱም እዛ መሬት ላይ ያለው አሁን ባለው ሁኔታ ያለው የመንግስታዊ አገልግሎትን እየሰጠ ያለው ኃይል ሰላምና ጸጥታን እያስጠበቀ ያለው ኃይል ማንኝ ብሎ ነው ራሱን የሚገልጸው። በማንነት ደረጃ አማራ ነኝ በማስር ነኝ ብሎ ነው የሚያስበው። አሁንማ በአማራ ክልል ስርማ አይደለም ግን አስገቡኝ እያለ ነው። ቀድም እኮ ነገርኩ እኮ በአማራ ክልል ስር ነው የአማራ ክልላዊ መንግስት ማህተማቸው በግልጽ እሱ ማህተሙ ሊሆን ይችላል ግን የአማራ ክልል በጀት እኮ አይመድብለትም። ይኸውልህ ከሆነም ራሱ እንኳን ከሆነ ነው እምልህ አፈወርቅ ከሆነም ችግሩ የፌዴራል መንግስት ነው። በዛ ደረጃ አልተስማማም የፌዴራል መንግስት። ዋነኛው መሰረታዊ ነገር ምን መሰለህ ለኔ አሁን ለምሳሌ ሁሉን ካፒታላይዝ እያደረገ ያለው ነገር የፌዴራል መንግስቱ የጦርነት ሽሽት ፕሪቶሪያ ስምምነት ገና የተፈረመም ሰሞን ሜቢ ስናገሩ የነበረው ነገር የጦርነት አቅጣጫ ማስቀየሪያ ስምምነት እንዳይሆን መጠንቀቅ ይፈልጋል ብዬ ዋነኛው መሰረት ምንድነው የፕሪቶሪያ ስምምነት ጦርነት ማስቆሚያ እንጂ ጦርነት አቅጣጫ ማስቀየሪያ መሆን አይገባው። አንደኛው ነገር የፕሪቶሪያ ስምምነት ላይ እነዚህ መሬቶች የትግራይ ግዛት አካል ነበሩ ወደ ትግራይ ክልል ይመለሱና ሪፈረንደም ተደርጎ ለምሳሌ ቲፒኤልኤፍ ፕሮፖዝ አድርጎ የነበረው አማራጭ ሐሳብ መጀመሪያ ላይ የነበረው አማራጭ ይሄን ነበር። የፌዴራል መንግስቱ ደግሞ አይ እነዚህ መሬቶች ላለፉት 30 ዓመታት ሲያነታርኩ የነበሩ ሲያጨቃጭቁ የነበሩ የተለያየ ህገ መንግስታዊ ሂደቶች ተሂደውበት ሳይተገበሩ የቀሩ በፖለቲካ ደባና ዳተኝነት የተሄደባቸው ስለዚህ እነዚህ ነገሮች ኮንቴስትድ መሬት ናቸው። ይሄ አሁን ካለው ኃይል ላይ ነጥቄ ለከሌል ልሰጥ አልችልም ለከሌል ልሰጥ አልችልም። ስለዚህ ብቸኛው መንገድ ህገ መንግስታዊ በሆነ መንገድ ችግሩ መፈታት አለበት የሚል አቋም ተወሰደ። ስለዚህ አይደንቲፋይ ተደርጓል ህገ መንግስታዊ በሆነ መንገድ ለመፍታት ቦታው ግን ኮንቴስትድ የሆነ መሬት እንደሆነ አከራካሪ አጨቃጫቂ እንደሆነ የሆነ የባለቤትነት ጉዳይ የሚነሳበት የማንነት ጉዳይ የሚነሳበት አካባቢ ነው ተብሎ ይታሰባል። አሁን መሬቱ ላይ ያሉ ኃይሎች ራሳቸውን የሚጠሩት የአማራ ክልል አካል ነን ብለው ነው የሚጠሩት። የክልሉ መንግስትም አይ የኔ አካል አይደላችሁም ያለበት ሁኔታ የለም። በተለያየ መንገድ በክልሉ ፕሬዝዳንት ጽፈት ቤት ርዕሰ መስተዳድር ጽፈት ቤትም የሚወጡ መግለጫዎችን ከተመለከተ በተለያየ የዞን አስተዳደር ስርም ያለውን ሁኔታ ስትመለከት በአደባባይ አልተደረጉም ልንል እንችላለን እንጂ ኢቭን የበጀት ድጋፎች ከክልሉ መንግስት የሚሄድባቸው ሁኔታዎች እንዳሉ ያሉ መረጃዎች የሚያመላክቱ። ዋናው መሬት ላይ ያለው ፋክት ግን ይሄ የሄዱበት ሁለቱም ክልሎች እየሄዱበት ያለው መንገድ ችግሩን ከማወሳሰብ ችግሩን ከመፍትሄው ከማራቅ የዘለለ እያደረጉ አይደለም ብዬ ነው ማለት። ስለዚህ ብቸኛው መፍትሄው የፌዴራል መንግስቱ ያቀረበው አማራጭ የፌዴራል መንግስቱ ምንድነው? የፌዴራል መንግስቱ ማገዝ የሚችለውን ሁሉ ያግዝ። ሁለቱ ክልሎች ደግሞ በታሪክም በህዝብም እርስ በእርስ የሚቀራረቡ ማህበረሰቦች ናቸው። አሁን ባለው ነባራዊ ሁኔታ ላይሆን የሚችልባቸው ሁኔታዎች ሊኖሩ ይችላሉ። ግን እነዚህ ሁለት ክልሎችና ፖለቲካል ሊደርሺፑ ተቀራርቦ መነጋገር ከቻለ ተፈናቃዮች ወደ ቦታቸው መመለስ ከቻሉ አትሊስት በዚህ አይነት መንገድ ጊዜያዊ መፍትሄ እንስጠውና ተፈናቃዮች ወደ ቀያቸው ይመለሱ። ቢያንስ በሁለቱ ክልሎች መካከል ያሉ ውጥረቶች ከረገቡ በኋላ ግን በምን አይነት መንገድ ዘላቂ መፍትሄ እንሰጠዋለን የሚለው ላይ መነጋገር ይቻላል። አሁን ግን ከዛ አካባቢ የተፈናቀሉ ሰዎች በአንድ በኩል በገታ መልክ ሆስቴጅ ተደርገው ተይዘው ባለበት በሌላ በኩል በከፍተኛ የሰብአዊ መብት ቀውስ ውስጥ ባሉበት በድንኳን ውስጥ ተጠልለው በከፍተኛ መከራ ውስጥ ያሉ በሆኑበት ሁኔታ ላይ እነዚህ ክልሎች ሁለቱም የኔ ነው መባባላቸው ምኑን ነው የኔ ነው የሚሉት እውነቱን ለመናገር አሁን። ስለዚህ ለኔ ችግሩን በፈጠረው ጭንቅላት መፍትሄ ላይ መድረስ አይቻልም። ችግሩን የፈጠረው ጭንቅላት ችግሩን በጉልበት መፍታት ይችላል ብሎ ማመን ነው። ችግሩ በጉልበት የሚፈታ አይደለም። ትናንት አልተፈታም ዛሬም አይፈታም ብዬ ነው። መልካም አንድ ሌላ ርዕስ አለን ግን እዚሁ ላይ ብናጠናቅቅ የተሻለ ነው የሚሆነው። ሰዓትም እየሄደብን ስለሆነ ትንሽ እዚሁ የጀመርነው ጉዳይ ላይ ብቻ እንነጋገርበት። አፈወርቅ እያልክ ያለውን ነገር ተረድቻለሁ። ግን የፕሪቶሪያ ስምምነት ተፈራራሚው አካል የፌዴራል መንግስት ነው። የፌዴራል መንግስት እነዚህን ቦታዎች አከራካሪ ሲል አከራካሪ ቦታዎች በማን ስር ይሆናሉ የሚለው መልስ የራሱ ነው አይደለም። አከራካሪዎቹ ቦታዎች በማን ስር ይሆናሉ በህገ መንግስታዊ መልኩ እስኪፈቱ ጊዜ ድረስ በማን ስር ይሆናሉ የራሱ መፍትሄ ማስቀመጥ አለበት። ጉዳዮቹን አከራካሪ አድርጓቸው
በቃ እናንተ ተከራከሩበትና በቃ የሚመጣ መፍትሄ አምጡ ብለህ እነሱን ማሳጣት ይሄ ሌላ የፖለቲካ ትርፍ ፍለጋ ነው ባይነኝ። እሱ ነው ትልቁ ችግር ብዬ የማስበው። ቦታዎቹን አከራካሪ ካደረክ አከራካሪ ቦታዎቹን ማን ያስተዳድራል? በዛ ውስጥ ህዝቡ መተዳደር የሚችልበትን አይነት ነገሮች እንዴት መፈጠር አለበት? የተስማሚው አካል ኃላፊነት። አሁን እኮ አከራካሪ ያደረጋቸውና ተከራከሩበት ብሎ ነው እየተዋቸው ያለው። እንዳልከው መጠለያ ውስጥ ያሉ ተፈናቃዮች አሉ፣ ወደ አካባቢያቸው መመለስ የሚፈልጉ። አሁን አንዱ ኃይል እነዚህን ይዞ መደራደሪያ እያደረጋቸው ነው ያለው። እሱም ደግሞ ያ ኃይል ደግሞ አካባቢዎቹ ካልተመለሱ ስለሚል ደግሞ በዚህኛው በኩል ደግሞ ያለው የራሱን የሆነ ሚሊሻ ለጦርነት እያዘጋጀ ነው፣ ህግና ስርዓትን ለማስከበር ሳይሆን። ምናውቀው ነው፣ ይሄ ምንም ስህተት ነገር ያለው አይደለም። ለጦርነት ነው እያዘጋጃቸው ያለው ሚሊሻ። የአካባቢውን ህግና ስርዓት ለማስጠበቅ ልታሰለጥን ትችላለህ። የነዚህ ግን ለጦርነት ነው። ምክንያቱም የጦርነት ስጋት አለን እያሉ ስለሆነ የለባችሁም አትላቸውም፣ የለባችሁም ልትላቸው አትችልም። ስለዚህ የተነጋገረው አካል መፍትሄ አለኝ የሚለው አካል ምን እስኪሆን ነው የሚጠብቀው ነው። አሁን እኮ እነዚህ ሁለት አካላቶች አንተ እንዳልከው ችግሩን ከፈጠረው አእምሮ ወጥተው ችግሩን ለመፍታት በአዲስ አእምሮ እያሰቡ ቢሆን ጥሩ ነው። ግን በቃ ነባራዊ ሀቅ ምንድን ነው? ይሄው እየተከራከሩበት ነው። አንዱ ሜኔ ነው አንዱ ሜኔ ነው ይላል። ከዛ ሁሉ ባለፈ ዝግጅትም አለ። በሁለቱም በኩል ዝግጅት እየተደረገ ነው ያለው። እዚህ ጋር ቦታዎቹን አከራካሪ ያደረገውና መፍትሄ የመስጠት ብቸኛ ኃላፊነት ያለበት አካል ምንድነው ሊያደርግ የሚገባው? አሁን ሰዎች የፌደራል መንግስት በእነዚህ ጉዳዮች ላይ የሚያደርገውን ነገር ሲያጡ ሳያዩ ሲቀር ባይሆን እንደውም ሁለቱን ሲወነጀል ለምን ተቀራርበው እንትን አይሉ ምናምን ሲል ሁለቱን በማሳጣት የራሱን የፖለቲካ ትርፍ እያሰላ ነው የሚሉት እኮ በዚህ ምክንያት እኮ ነው። ለችግሩ አለመፈታት የፌደራል መንግስት ኃላፊነት አለበት። አሁን በነገራችን ላይ አከራካሪ ከሆነ አንዱ ተከራካሪ ጋር ልታስቀምጡ አትችልም። ከሆነም ስህተት ነው፣ ተቀምጦም ከሆነ ስህተት ነው። እሱን ስህተት መቅረፍ ቦታዎቹን አከራካሪ ያደረገው አካል ኃላፊነት ነው። በነገራችን ላይ አቶ ጌታቸው ረዳ ሲናገሩ እነዚህን ቦታዎች አከራካሪ ብቻ አልነበረም ተደርጎ የነበረው በፌደራል መንግስት ስር ይቆያሉ የሚል ነበር ስምምነቱ። እና አቶ ጌታቸው በቲፒኤልኤፍ በኩል የሄዱት ተደራዳሪዎች እንግዲህ ራሱ አደባባይ ላይ ወጥቶ የተናገረው ነውና እነሱ ተደራዳሪዎች ያሉት ምንድነው? ይሄማ ሽንፈት ነው፣ ይሄማ ቶታሊ በቃ ሽንፈት ነው የሚሆነው። ስለዚህ ቢያንስ ይሄ በፌደራል መንግስት ስር ይሆናል የምትለዋ አረፍተ ነገር ትውጣ በሚል ጠቅላይ ሚኒስቴሩ ጋር ተደውሎ ነው ያቺ አረፍተ ነገር እንድትወጣ የሆነው የሚል ንግግር ሲያደርግ እኔ ሰምቼዋለሁ። ሚዲያም ላይ ያለ ነው፣ ሰው ሰምቶ ሊታዘብም ይችላል። ስለዚህ እምልህ ያኔ መፍትሄ ተቀምጧል። እንደው ለፐብሊኩ የሚያስተላልፈው መልእክት መጥፎ ስለሆነ ትውጣ ተባለ እንጂ አከራካሪ ቦታዎቹን የሚያስተዳድራቸው የፌደራል መንግስት እንደሆነ ታሳቢ ነበረ ማለት ነው። ታሳቢ ተደርጎ ነበር ማለት ነው። እሱም ባለማድረግ በሁለቱ ልሂቃን መካከል እነዚህ አከራካሪ ቦታዎች የልዩነት አጀንዳ ሆነው እንዲዘልቁ ተፈልጓል ነው እንግዲህ አንዳንድ ሰዎች እሳቤ። የኔ ደግሞ ኦሬዲ ትልቁ ነገር ምንድነው የፌደራል መንግስቱ ጉዳዩን በግልጽ የሚያስቀምጠው አንድ ነገር ምን አለ መሰለህ፣ በቀላል አማርኛ ለመግለጽ አንዱ ተፈናቃዮቹን አግቶ ይዟል፣ አንዱ ደግሞ መሬቱን አግቶ ይዟል። አሁን የፌደራል መንግስቱ ለማድረግ እየሞከረ ያለው አሁን በተለይ በጀነራል ታደሰ ወረደ ወደ ስልጣን ሲመጡ የፈረሙት አንድ የቃል ኪዳን ስምምነት ላይ አንደኛው ነገር የተቀመጠው የተፈናቀሉ ሰዎችን ወደ ቀያቸው መመለስ፣ አትሊስት ሪፈረንደም እንኳን የሚባል አማራጭ። ምክንያቱም በኢትዮጵያ ህገ መንግስት ፌደራል መንግስቱ ሊቆጣጠረው የሚችለው መሬት ሊኖረው አይችልም፣ በራሱ በባለቤትነት የሚያስተዳድረው። ዋነኛው መሰረታዊ ነገር የሚሆነው ምንድነው? ቢያንስ የተፈናቀሉት ከዛ አካባቢ የተፈናቀሉ ሰዎች ወደ ቀያቸው የሚመለሱበት ሁኔታ ከተፈጠረ ዲሞግራፊካሊ ባላንስድ የመሆን ሁኔታ ሊፈጠር ይችላል። ምክንያቱም ድምጽ ይስጡ ከተባለ እዛ አካባቢ ይኖሩ የነበሩ ሰዎች ናቸው። እዛ ቦታ ላይ ተፈናቅለው የሄዱ ሰዎች ወደ ቤታቸው ወደ ቀያቸው ይመለሳሉ። ከዛ አካባቢ ላይ ደግሞ አሁንም መሬት ላይ እየኖሩ ያሉ ደግሞ ሰዎች አሉ። እነዛ ህዝቡ እርስ በርስ በተሰባሰበበት ሰዓት ላይ የመፍትሄ ሐሳብ ሊያመጣ ይችላል። ስለዚህ ለኔ ቅድሚያ ሊሰጠው የሚገባው የመሬቱ ጉዳይ ሳይሆን የህዝቡ ጉዳይ ነው። ስለዚህ አንደኛው ጀነራል ታደሰ ወረደ ቢያንስ ዛሬ እንደ መረጃም ዜና ላይ የሰማነው ምንድነው ዲዲአሩ እንደ አዲስ ተጀምሯል። ኦሬዲ
ስለዚህ የተፈናቀሉ ሰዎችንም ወደ ቀያቸው መመለስ የሚባለው ነገር ይቀጥላል ብዬ ተስፋ አደርጋለሁ። ሰዎች ወደ ቀያቸው የሚመለሱ ከሆነና በየአካባቢያቸው ላይ የየራሳቸውን ጊዜያዊ የሆነ ያስተዳደር መዋቅር የሚዘረጉበት ሁኔታ ከተፈጠረ ከዛ በኋላ ህዝቡ እርስ በርስ ሲገናኝ የሚፈጥረው የራሱ የሆነ የመፍትሄ ሐሳብ አለ። ዋናው ትልቁ ነገር እኛ ከችግሩ እንበልጣለን ብሎ ማሰብ፣ ችግሩን እኛ እንበልጠዋለን ብሎ ማሰብ ነው እንጂ የፌደራል መንግስቱ ሊያደርጋቸው የሚችሉ ነገሮች በህግ የተቀመጡ ነገሮች ናቸው። ተሰፍሮ የተሰጠው ነው ፌደራል መንግስቱ ሊያደርግ የሚችለው። ተሰፍሮ የተሰጡት ነገሮች ደግሞ በጣም ውስን ናቸው። መሬት ላይ ደግሞ ይተግበሩ ከተባሉ ቅድም እንዳልነው ለምሳሌ ሪፈረንደምም ከሆነ ሁለቱም ክልሎች የማይቀበሉበት የተለየ የራሳቸው ምክንያት አለ። ታሪክን መሰረት እናድርግ ከተባለ እስከ ስንተኛው ዓመተ ምህረት ነው ወደኋላ የምንሄደው? ብዙ ነገሮች ሊነሱ። ስለዚህ መሬት ላይ ያለውን ነባራዊ ሁኔታ መጀመሪያ ማስተካከል ይፈልጋል የፌደራል መንግስቱ። መሬት ላይ ያለውን ነባራዊ ሁኔታ ለማስተካከል የመጀመሪያው ነገር በድንኳን ውስጥ እየማቀቁ ያሉ ዜጎች አሉ። እነዛ ዜጎች ወደ ተፈናቀሉበት ቀያቸው ወደ ቤታቸው መመለስ አለባቸው። ያለምንም ቅድመ ሁኔታ፣ ያለምንም እግር ጉተታ፣ ያለምንም ፖለቲካል ማነከስ ወደ ቀያቸው መመለስ አለባቸው። እነዚህ በሚመለሱበት ሁኔታ ላይ የፕሪቶሪያ ስምምነት የሚያስቀምጠው ነገር አለ። የፌደራል መንግስቱ ተፈናቃዮችን ወደ ቀያቸው የሚመልሰው መቼ ነው የሚለው የአካባቢው ጸጥታ ሁኔታ አስተማማኝ ነው ብሎ ሲያምን ነው። ጊዜ አያስቀምጥለትም ብዙ ጊዜ። ስለዚህ ጊዜ ያልተቀመጠበት ነገር ፌደራል መንግስቱ የጸጥታ ሁኔታ አስተማማኝ ነው ብሎ የጸጥታ ሁኔታውን ለመናገር ደግሞ መሬት ላይ ያለውን የጸጥታ መዋቅር መፈተሽ ያስፈልጋል። ያንን የጸጥታ መዋቅር ቅድም አንተ እንዳልከው በተለያየ መንገድ ስልጠና የመስጠት ድጋፍ የማድረግ የመከላከያ ተግባሩ ነው እዛ አካባቢ ላይ ያለውን ጸጥታ ማስጠበቅ። ምክንያቱም አንድ ከኢትዮጵያ የድንበር አካባቢ እንደመሆኑ ከሁለት ሀገሮች ጋር የሚዋሰን እንደመሆኑ እዛ አካባቢ ጋር የፌደራል መንግስቱ ኢንቮልቭመንት ጠንካራ ነው። እዛ አካባቢ ከነዚህ ታጣቂዎች ጋር ያለው ግንኙነት ጠንካራ። ይሄ በሚመጡት ሰዎች ላይ ከቀያቸው ተፈናቅለው ሄደው ተመልሰው በሚመጡት ዜጎቻችን ላይ የህልውና ስጋት የማይሆንበትን ነገር ማረጋገጥ፣ ዋስትና መስጠት፣ መተማመኛ መስጠት፣ የተፈናቀሉትን ወደ ቀያቸው መመለስ። እንደዚህ አይነት ነገሮች ከተፈቱ በኋላ ችግሩ ከጊዜ ወደ ጊዜ እየቀለለ የመምጣት እድል ይኖራል። አሁን ግን ሁለቱም መሬቱንም በገታ የያዘው ኃይል ተፈናቃዮቹንም በገታ የያዘው ኃይል ሁለቱም መሬቱ የኔ ነው መባባላቸው ችግሩን ከማወሳሰብ የዘለለ ችግሩን በመሳሪያ ከመፍታት የዘለለ የትላንት ስተትን ከመድገም የዘለለ እምብዛም ውጤት ላይ ይመጣል ብዬ አላስብም፣ ወይም ደግሞ መፍትሄ ያመጣል ብዬ አላስብም። መልካም። እንግዲህ ያው አዲሱ አስተዳደርም በገባው ቃል መሰረት ያንን ያደርጋል ብለን እንጠብቃለን። በነገራችን ላይ በእኔ እምነት ችግሩ ሁለት አካል ጋር ነው ያለው የሚለውን አንዱ ማለስማማበት ምክንያት የኔ እምነት ነው። ይሄ ምናልባት ሪያክትም ልታደርግበት ትችላለህ፣ ችግር የለውም። እነዚህ አካባቢዎች ላይ ያለው መከላከያ ነው። አሁን ትልቅ ችግር እየሆነ ያለው የወልቃይት አካባቢ ነውና ወልቃይት ላይ ያለው የመከላከያ ነው። የአካባቢው አስተዳደር ከመከላከያ ጋር ጥሩ ግንኙነት ኖሮት ይሰራል። አንዳንዶቹ ሚሊሻዎቹም ራሱ እንኳን የሚሰለጥኑት በመከላከያም ጭምር እንደሆነ ይወራል። መከላከያዎች ጭምር ሁሉ እንደሚያሰለጥኗቸው ማለት ነው። ግን ቅድም ያልከው ነገር አለ። ምንድነው ያልከው? ዋናውና ቀዳሚው ነገር የተፈናቃዮቹ ጉዳይ ነው። ተፈናቃዮች መመለስ አለባቸው ነው። ተጀምሮ ነበር በነገራችን ላይ ጠቅላይ ሚኒስትሩ ጠለምት ላይ ምናምን ተጀምሮ የተቋረጠ ጉዳይ ነው። ስለዚህ መጀመሩ ራሱ የሚነግርህ ነገር በፌደራል መንግስት በኩል የጸጥታው ጉዳይ አስተማማኝ ነው ብሏል ማለት ነው። እንዳልኩህም መከላከያ ነው ያለው እዛ፣ በዋናነት ያለው መከላከያ። ስለዚህ የጸጥታው ጉዳይ አስተማማኝ ነው ራሱ ያለው ደግሞ የፌደራል መንግስት ነው ብሏል እና ተጀምሮ የተቋረጠ ሂደት ነው። ስለዚህ ዋነኛው ለኔ ትልቁ ችግር የመጀመሪያው ችግር አሁን ላይ የሚሆነው እነዚህን ተፈናቃዮች እንዳይመለሱ የያዘው አካል። አሁን እነዚህ ተፈናቃዮችን የያዘው አካል ይመለሱ ቢልና የሚመለሱበት አካባቢ ላይ ያለው አካል ደግሞ ለነሱ የማይመች አይነት ሁኔታ ቢፈጥር አሁን ችግሩ ማን ጋር ይሆናል? ሌላኛው ጋር ይሆናል ማለት ነው። ተቀባዩ ጋር ይሆናል ማለት ነው። አሁን ግን ገና ከመነሻው ተፈናቃዮቹ እንዳይሄዱ ተይዘዋል። ገና ከመነሻው ነው። ለመያዛቸው ደግሞ ምክንያት ደግሞ የሆነ አስተዳደሩ ነው ቀድሞ መመለስ ያለበት።
አስተዳደሩ ነው እና አካባቢዎቹ ወደ ትግራይ መጀመሪያ መመለስ አለባቸው። ያ ሳይሆን በፊት ተፈናቃዮቹ መመለስ የለባቸው። ለዚህ የሚያቀርቡት ምክንያት የደህንነት ጉዳይን ነው የሚያቀርቡት። ግን አከራካሪ የሆነን አካባቢ ለአንዱ መልሰህ ለደህንነታቸው ለተፈናቃዮቹ ደህንነት ስትል ወደ አንዱ ስትመልስ እዛው ደግሞ ያለው ነዋሪ ደግሞ ሌላ እንደዚሁ የደህንነት ስጋት ውስጥ ነው ሊገባ የሚችል። ስለዚህ ብቸኛው መፍትሄ አማራጭ ለኔ አካባቢዎቹ በህገ መንግስታዊ መልኩ አሁን በሪፈረንደም መፍትሄ ያገኛሉ የሚል እምነት የለኝም። ምክንያቱም እስከዛ ጊዜ ድረስ ህገ መንግስቱ ይቀየራል በዚህም ጉዳይ ላይ ብዬ ነው የማስበው። የምክክር ኮሚሽኑ አንዱ ለእንደዚህ አይነት ጉዳዮች መፍትሄ የሚሰጥ ይመስለኛል። የምክክር ኮሚሽኑ ይዞት የሚመጣው ውጤት ያኔም ቢሆን በአዲሱ ህገ መንግስት ሊፈታ የሚችል ጉዳይ እንደሆነ አስባለሁ። ሪፈረንደም ድረስ ይሄዳል የሚል ግምት የለኝም። ግን እስከዛም ድረስ ግን ቢሆን አካባቢዎቹ ራሳቸውን ችለው መተዳደር የሚችሉበትን አይነት ሁኔታ መፍጠር ግድ ነው። ኦፍኮርስ የፌዴራል መንግስት መሬት አያስተዳድርም። አሁንም ቢሆን እኮ አያስተዳድርም። የሚያስተዳድረው ራሳቸውን በራሳቸው አስተዳድረው፣ ነገር ግን ከደህንነት፣ ከሰላም፣ ከበጀት ጋር ግን የተያያዘ ጉዳይ ልዩ ሁኔታ ስለሆነ በተለየ ሁኔታ ከፌዴራል መንግስት የሚያገኙበትን አይነት ሁኔታ ነው ሊፈጠር የሚችለው እንጂ የፌዴራል መንግስት እነዚህ የኔ መሬት ናቸው ብሎ የሚይዘውም አይደለም። መሬቱ የሚሆነው የራሳቸው የአካባቢው ነዋሪዎች ነው የሚሆነው። በአጭሩ ወልቃይትን ለወልቃይቴዎች ማለት ራሳቸውን በትግራዋይነትም ራሳቸውን በአማራነትም ለሚገልጹ ራሳቸውን በወልቃይትነትም ለሚገልጹ ሶስት አይነት ማንነት ነው ያለው አካባቢ ነው። ለነሱ ለጊዜው ሰጥቶ የመሄድ ጉዳይ ነው የሚሆነው እና በዚህ ጉዳይ ላይ በትግራይ ክልል በአማራ ክልል ላይ ሁለቱም ችግር ፈጣሪዎች ናቸው የሚል እምነት አይደለም በእኔ በኩል ያለ። ተፈናቃዮቹ እንዳይመለሱ መደራደሪያ አድርጎ የያዛቸው አንድ ቡድን አለ። ችግር ፈጣሪው እሱ ቡድን ነው። በሁለተኛነት ደግሞ ችግር ፈጣሪው እንደዚህ አይነት ነገሮች ላይ መልስ እና መፍትሄ የመስጠት ግዴታ ያለበት የፌዴራል መንግስት ነው የሚል